ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ መደበኛ ፕሮግራማችን ጀምረናል። እንግዲህ ዛሬ ያው የገና በዓል እንደመሆኑ መጠን ለአድማጭ ተመልካቾቻችን አጠቃላይ ለጽናት ሚዲያ ቤተሰብ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እንላለን። ይሄንን ካለን ዛሬ መደበኛ ፕሮግራማችን ወደ አገር ቤት ይጓዛል። በዋናነት የተለያዩ ድሎች ተመዝግበዋል። ሰሞኑን በተለይ ከገና በዓል ጋር በተያያዘም በድሉ ዋዜማ ላይ ታላቅ ድል እየተመዘገበ ነው። በተለይ አማራ ፋኖ በጎጃም አካባቢ ቴዎድሮስ እንደዚሁም ሚኒሊክ በወሎ ከአፋድ ጋር በተለይ በጥምረት ያደረጉት ተጋድሎ በጣም ብዙ ቦታ ላይ ድሎች እየተመዘገቡ ነው። ከነዚህ ድሎች ውስጥ አንዱ በስናን አባጅሜ አካባቢ ጮቄ አካባቢ የተገኘውን ድል አስመልክቶ በአካባቢው እንግዳ ይዘናል። ከእንግዳችን ጋር በምናደርገው ቆይታ አብራችሁ እንድትከታተሉ እየጠየቅን ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱም በድጋሚ እንጠይቃለን። ወደ እንግዳችን አርበኛ ጋዜጠኛ ወግደረስ ጤናው ነው። ወግደረስ ጤናው በስፋት ይታወቃል። ወግደረስ በዚህ ትግል ውስጥ በከፍተኛ ሚና ከፊት ሆኖ በማስተባበር የሚዲያ የፕሮፓጋንዳ ከፍተኛ ስራ ሲሰራ ከነበሩት ውስጥ አንዱ ነው። ይህንን አስመልክቶ እንኳን አደረሰም በማለት የድሉን እንዴት አይነት ስኬት እንደሆነ ለጽናት ሚዲያ ቤተሰቦች ትንሽ ማብራሪያ እንዲሰጠን እንግዲህ ከኛ ጋር ትንሽ ቆይታ አድርጓል። ጋዜጠኛ ወግደረስ ጤናው እንኳን አደረሰ። በቅድሚያ እንኳን አብሮ አደረሰን። ስንቴ ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? እናንተንም ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት ቀን በዓል በዋናነት የክርስትና እምነት ተከታዮችን ማለት ነው እንኳን አደረሳችሁ ለማለት እወዳለሁ። ስንቴ አንተንም እንኳን ለገና በዓል አደረሰህ ወንድማችን። በጣም አመሰግናለሁ። እንኳን አብሮ አደረሰን እንላለን። ጽናት ሚዲያ በተለይ በአካባቢው ያላችሁ ወንድሞቻችን በዚህ የህልውና ትግል ላይ ለህዝባችሁ ለአማራ ህዝብ የህይወት መስዋዕትነት እየከፈላችሁ ውርጩንና ብርዱን ተራራውንና አቀበቱን እየወጣችሁ የምታደርጉት ተጋድሎ በታሪክ የሚዘከር ነው። በዚህ መካከል ሆናችሁ ገናን ስታከብሩ ደግሞ የበለጠ ትልቅ ስሜት አለውና እንግዲህ ለወንድሞቻችን ለእህቶቻችን አርበኞች በሙሉ እንኳን አደረሳችሁ ትላለች ጽናት ሚዲያ። ይሄንን አስመልክቶ ከገና ዋዜማ ጋር በተያያዘ ታላቅ ድል ተመዝግቧል። በተለይ ጮቄ ስናን አባጅሜ አስገራሚ ድል በቴዎድሮስ ተመዝግቧል። ከ80 በላይ ምርኮኞች ተይዘዋል። ከ600 በላይ የሰራዊቱ አገዛዝ በውስጥ በኩል ከደረሳችሁ መረጃ ተነስታችሁ ከባድ ከበባ በማድረግ የማጥቃት ኦፕሬሽን ወስዳችኋል። ይሄ ድል በስፋት አነጋጋሪ ሆኗል። እንዴት ነው ስኬቱስ? እንዴት መጣ? እንደው ስትገመግመው ውጤቱስ እንዴት ነው ብዬ ስጠይቅህ ምንድን ነው የምትመልስልን ወግደረስ? እግዚአብሔር ይስጥልኝ። በጣም አመሰግናለሁ ስንትዬ። እንግዲህ ይሄ ድል እውነት ለመናገር በዚህ በስናን አባጅሜ በተለይ ጮቄ ዙሪያውን ደብረ ማርቆስ ከተማ ተነስቶ እስከ ስናን ወረዳ ድረስ ረቡዕ ገበያ ከተማ ነች ዋና ከተማዋ። የስናን ወረዳ ወደ 27 ኪሎ ሜትር ገደማ ይርቃል። ከደብረ ማርቆስ የምስራቅ ጎጃም ዞን ዋና ከተማ ተብሎ የተሰየመ ነው። እንግዲህ ከዚህ ከደብረ ማርቆስ ተነስቶ እስከ ስናን ወረዳ ወይም ረቡዕ ገበያ ከተማ ድረስ ጠላት በተደጋጋሚ ለመምጣት ይሞክራል። ያው ለመምጣት ሲሞክር እዚህ ዋና ከተማዋ ረቡዕ ገበያ ከተማ የሚገኘውን የዚህ የአብይ አህመድ ቅጥረኛ ሰራዊት ሬሽን ሲያስፈልገው፣ ተተኳሽ ሲያስፈልገው፣ ሌሎች ወታደራዊ ሎጂስቲክሶች ሲያስፈልጉ በተለያዩ ጊዜያት ወደዚህ ለመምጣት ሙከራ ያደርግ ነበር። አንደኛ። ሁለተኛ በዚሁ በስተምዕራብ ቀጠና በኩል ደግሞ ከረቡዕ ገበያ ከተማ ተነስቶ ወደ ጮቄው በስፋት ወደሚገኝበት ቀጠና ማለት ነው በተለያዩ ጊዜያት በጣም ቁጥብ በሆነ በተለያየ ጊዜ አስለ በተደጋጋሚ አይደለም ምናልባትም ከዓመት አንዴ ወይ ሁለቴ ለመውጣት ይህ ቅጥረኛ ሰራዊት ጥረት ያደርግ ነበር። ይሁን እንጂ በእነዚህ ጥረቶቹ እውነት ለመናገር ይህ ከ2015 ዓ.ም ጀምሮ በተለይ የአማራ ፋኖ የህልውና ተጋድሎውን ወደ ነፍጥ ቀይሮ ሜዳ ላይ ካገዛዙ ቅጥረኛ ሰራዊት ጋር መፋለም ከጀመረበት ጊዜ አንስቶ በዚህ በስናን አባጅሜ ዙሪያ
ከፍተኛ ተጋድሎች እውነት ለመናገር ተደርጓል። ምናልባትም የጠላት አብዛኛውን ሰራዊት እንደገባ የቀረው እዚሁ ጮቄና ዙሪያውን ነው ማለት ይቻላል። ያው ይሄ የአሁኑ ድል በተለይ ታህሳስ 24 2018 ዓ.ም የተደረገው የመጣው ድል በስፋት የሚዲያዎችን ሽፋን አግኝቶ በጣም ተናፈሰ እንጂ ከዛ በፊትም ምናልባትም አምና በተመሳሳይ ታህሳስ 24 2017 ዓ.ም በዚሁ በስናን ቀጠና 2 ሞርተሮች የተማረከበት በርካታ ብሬን የተማረከበት ስናይፐሮች የተማረኩበት ምናልባትም ያገዛዙ የመጣው ከ3 ሬጅመንት በላይ ሰራዊት ያኔም ማለት ነው ከ2 በላይ የሆነው እዚሁ የቀረበት በምርኮ ደረጃ ያኔም ከ45 በላይ ምርኮች የተመዘገቡበት ነበር። ይሄም ልህ 2017 ታህሳስ 24 ቀን ነው 2 አዳዲስ ሞርተሮችን አንድ ጊዜ እንኳን ሳይጠቀማቸው በዚሁ በጀግናው የስናን አባጅሜ ፋኖች ማለት ነው ከበባ በማድረግ ያስቀሩበት ጊዜ ነው የነበረው። በተመሳሳይ በታህሳስ 24 2018 የተመዘገበው ድል ደግሞ እጅግ ለየት የሚያደርገው ስንቴ ምናልባትም የጠላትን በአዳራሽ በተደጋጋሚ ያስተውለ ይሆናል። አንተም እነዚህ የአብይ አህመድ ካድሬዎች የምስራቅ እዝ ዋና መሪ የሆነውን ጀነራል መሐመድ ተሰማን በመያዝ በስፋት ወደ አዳራሽ ትግሉን የለወጡበት ሁኔታ ነው የነበረው። እነዚህ ያኮረፉ በተለይ ደግሞ በባንዳነት ለነሱም የሚያገለግሉ አንዳንድ የአማራ ተወላጅ ነን የሚሉ አካላትን በመሰብሰብ ማህበረሰቡን አስገድደው በመሰብሰብ የሃይማኖት አባቶችን አስገድደው በመሰብሰብ ወጣቶችን ሌሎች ምሁራን ነን የሚሉትን ሁላ ካድሬዎቻቸውን ጭምር በአዳራሽ በመሰብሰብ በተለይ ትግሉን ከጥይት ከሜዳ ላይ ከምናደርገው ፍልሚያ ይልቅ ወደ የፕሮፓጋንዳ ስራ የጀመሩበት ጊዜ ነው የነበረው። ይሄ በጠላት በኩል ምናልባትም ፋኖ የተዳከመ ህዝባዊ ቅቡልነት ያጣ እንዲሁም ደግሞ እየተፋዘዘ የመጣ አብዛኛውን የፋኖ ሰራዊት ደግሞ ለአገዛዙ እጅ እየሰጠ ነው በሚል የዕለት ከዕለት የሐሰት ዘገባዎቻቸው የፋኖ ትግል ደብዘዝ ያለ ለማስመሰል በተለይ ደግሞ ስፔሲፊክሊ እዚህ ወደ ጎጃም ቀጠና ያለው የፋኖ እንቅስቃሴ የተዳከመ ለማስመሰል ጥረት ሲያደርጉ ያስተዋልንበት ጊዜ ነው የነበረው። በዚህ ወቅት እውነት ለመናገር ስንቴ እንኳንስ በጎጃም ቀጠና በጎንደር በወሎና በሸዋ ያሉ ወንድም ፋኖቻችንን ልቦና መልሶ የገነባ በጣም ሞራላቸውን የበለጠ ያነሳሳ በፊት ወደ ነበረው ሞቅታና ግለት መልሶ የከተተ የጠላትን ቅስም ደግሞ ያዳራሽ ቀረርቶና የሚዲያ ፉከራ መልሶ ያዳፈነ ውሃ የቸለሰበት ድል ነው በዚህ በስናን አባጅሜ የተመዘገበው። ስንቴ እንግዲህ በስናን አባጅሜ እንደሚታወቀው የ206ኛ ኮር የምዕራብ የዚህ አፋባ ቴዎድሮስ ዕዝ ማለት ነው 24ኛ ክፍለ ጦር በዋናነት 3 ብርጌዶችን 3 ሻለቃዎችን ያካተተች ጦር ናት 24ኛ ክፍለ ጦር። ከነዚህ ጦር መካከል አንዷ ሻለቃ ስናን አባጅሜ ናት። የቦቅላና አባይ ጮቄ ብርጌድን በዋናነት አካታ የምትንቀሳቀስ ናት። ይቺ ጦር በ50 አለቃ ማክቤል በወታደራዊ አዛዥነት የምትመራ ናት። እንግዲህ ይሄ ጦር ከዚህ በፊት ቀደም ብዬ እንደነገርኩ በተደጋጋሚ ይሄ የፋኖ ጦር ማለት ነው በስናን አባጅሜ የሚገኘው ከሌላው በአካባቢው ከሚገኘው ተወራሪ የገበሬው ጦር ጋራ በመሆን እንዲሁም ከሌሎች ወንድሞቹ ጋራ ቀደም ብዬ ከነገርኩ ከ24ኛ ክፍለ ጦር አባላት ጋር በመሆን በከፊል ማለት ነው እንግዲህ ይሄንን ድል ያስመዘገቡት። በዚህ ድል ቀደም ብለን እንዳነሳው የተንቀሳቀሰው ሌሊት ነው። አስቀድመን መረጃው ነበረን እውነት ለመናገር ነገር ግን ከሌሊቱ 9 ሰዓት ከፍተኛ እንቅስቃሴ በማድረግ ከ3 ሬጅመንት በላይ ጦሩን ከስናን ወረዳ ዋና ከተማ ከሮቡ ገበያ ከተማ ተነስቶ ይሄ ወደ ላይ የወይበይን ቀበሌን በማካተት ቀጠናውን ማለት ነው ወደ ጮቄ ወደሚወስደው ቀጠና በስፋት ይሄ 3 ሬጅመንት አስፍቶ በመምጣት በ3 አቅጣጫ በመምጣት እንግዲህ በቀጠና የምትገኘዋን አንዷን ሻለቃ በነገራችን ላይ ያንዱ ሻለቃ አንዷ ሻምበል ነው ያለችው ሰንጥቅ ወይም ማዕበል ቁጥር 2 የምትባለዋ ነች በዚህ በኩል ያለችው ማለት ነው። ይችን
ከበባ በማድረግ አጥቅቼ ወደ ጮቄው ይሄዳለሁ የሚል ምኞት ነው ከንቱ ምኞት ነው የነበረው ይሁን እንጂ ጀግኖች እነዚህ ነበልባል ወንድሞቻችን እኛም እውነት ለመናገር በቀጠናው ስለነበርን መረጃው በስፋት ነበረን ይሄንን ጦር ያደረግነው ምንድነው በስፋት ይሄ 3 ሬጅመንት በጮቄ እንዲሁም የጮቄ ተራሮችንና አካባቢውን በስፋት አካሎ ወደ ውስጥ እንዲገባ ነበር የተፈቀደው ያው ጧት ነው የገባው ከ11 ሰዓት ጀምሮ ከንጋቱ 11 ሰዓት ጀምሮ እስከ ቀኑ 4 ሰዓት 5 ሰዓት ድረስ የጠላት ጦር በቀጠናው እንደልብ እንዲንቀሳቀስ ወደ ላይ ሰርጎ እንዲገባ በአካባቢው የሚያደርገው ነው የተለመደ ዘረፋ ቤቶችን እየከፈተ ቁልፍ እየሰበረ የንጹሃንን ዱቄት እየደፋ በርበሬ ዘይት እየደፋ ይሄንን ከንቱ ተግባሩን ነው እውነት ለመናገር ስንቴ ሲፈጽም የነበረው ይሄንን ስናገር እዚህ በቀጠናው ያሉ ወንድሞቻችን እንዲሁም በቀጠናው የሚኖረው ማህበረሰብ ያደምጣል እውነታውን ያውቃል ይሄንን ሲያደርግ ነው የቆየው እስከ ረፋዱ 4:05 ድረስ እንግዲህ ሰርጎ ከገባ በኋላ በአካባቢው የነበሩት የጦር አመራሮች ቀደም በያነሳውልን እና 50 አለቃ ማክቤልን ጨምሮ ማለት ነው በማቀናጀት በሶስት አቅጣጫ የመጣውን ጦር እንግዲህ ራሳቸውን የወታደራዊ ብልሃት ወይም ሲስተም በመጠቀም ከ5 ሰዓት ጀምሮ ከፍተኛ ማጥቃት ነው የተደረገበት የፋኖ ጦር መልሶ ማጥቃት ሲያደርግ ሰርጎ ከገባ በኋላ እውነት ለመናገር ለ10 ደቂቃ እንኳን አልተዋጋ ፋኖ ፊት ቆመው እውነት ነው መደሰንተ ይሄንን የተዋጉት ይሄንን እኔ እናንተ የምናደርገውን ቃለ መጠይቅ የሚሰሙ በውጊያው የነበሩ ያስተባበሩ አካላት ይሰሙታል እውነታውያን ለ10 ደቂቃ ማክሲመም ከ10 እስከ 15 ደቂቃ በተደረገበት መብረቃዊ መልሶ ማጥቃት የአብይ አህመድ ሰራዊት ሶስቱም ኦልሞስት 2.5 የሚሆነው ሬጅመንት እዚሁ በገባበት ንቀር ተመልሶ እንኳን ወደ ወጣበት የሮብ ገበያ ወደ ዋና ከተማው ቀበሌ የመመለስ እድል አልነበረው እንዲያውም ሻምበል መሪዎች ሻለቃ መሪዎች መቶ መሪዎች አብዛኛውን የመጡበት መንገድ ጠፍቷቸው ከእንደገና ተቆርጠው ገሚስ ወደ ሌላ ገደል የገቡበት አጋጣሚ ሁሉ ነበር እዚሁ ጋር ያይዤ መጠይቅ ተመልሷል አብረ በተለይ አሁን ጎጃም ላይ ያው ከፍተኛ ፕሮፓጋንዳ አለ እነ መሐመድ ተሰማ አብዱ ሁሴን የተለያዩ ካድሬዎች እና ረጋ ከበደም የፕሮፓጋንዳ ስራ እየሰሩ ነው ከህዝብ ጋር የተወያዩ የተለያዩ መልእክቶችን እያስተላልፉ ነው በተለይ ፋኖ ተበትኗል አቀም የለው ምናምን ከማለትም በላይ በተለይ ቴድሮስ እዛ አካባቢ ያለውንም ሰብሳቢውን ጨምሮ ከዚህ በፊት ስልክ ደውለንለታል መሪው ፈሪ ነው ጥላውን አያምንም የሚል እና አብዱ ሁሴን በተወሰነ መልኩ የፕሮፓጋንዳ ብልጫ ለመውሰድና የሰራዊቱን ስነልቦና ለማጣጣል የሄዱበት እንቅስቃሴ በአደባባይ በተሰማ በጥቂት ጊዜ ውስጥ ነው ይሄ የስናን አባጅሜ ከባድ ኦፕሬሽን እና ከፍተኛ ኪሳራ ያስተናገደበት እና የሉም ሲባል አሉ ፈሪዎች ነው ሲባሉ ደግሞ 600 700 ሰራዊት በአንድ ኦፕሬሽን ቁስለኛ ሙትም ቁስለኛም እያረጉ ነው እና አጠቃላይ የትግሉ መንፈስ ሲሳለቁበት ያልታሰበ ጥቃትም እያደረሳቸውበት እንደሆነ ማሳያ አይደል ይሄ እንግዲህ የፋኖን የውጊያ ጥበብ ብልሃት ሰርጎ እንዲገባ በመፍቀድ መረጃውን ያወቅን መረጃ የሌለን በመምሰል ሌሎች ወታደራዊ ታክቲኮችን በመጠቀም የ24ኛ ክፍለ ጦር የዚህ የቴዎድሮስ አፋባዝ አመራሮች ከፍተኛ ገድል የፈጸሙበት ሁኔታ ነው ያለው እንግዲህ አብዛኛው ሰራዊት እንደምታውቀው የአብይ አህመድ ሰራዊት አቅም እንደሌለው እንደተሸነፈ እንደተመታ የምታውቀው በወታደራዊ አመራሮቻቸው ራሱን የቻለ አስክሬን ወይም ሬሳ የሚያገል በውጊያ ወቅት በሚካሄድበት ወቅት ሲሰዋ ያንን የተሰዋ አካል ወይም ዴድ ባዲ እያገለሉ ወደ መኪና የሚጭኑ የቆሰለውን እያነሱ ደግሞ ወደ ሕክምና የሚወስዱ የዚሁ ቲም አባላት ነበሩ ወደ ውጭ ወጡ እነዛ ሁሉ ለወሬ ነጋሪ ሳይቀር በመደምሰሳቸው ከጮቄ ከላይ ከገባበት ቀጠና ጀምሮ እስከ ወጣበት ሮብ ገበያ ጫፍ ድረስ የዚህ የወራሪው ሰራዊት አስክሬን የሞራ ቀለብ ሆኖ ነው የቀረው በኋላ ነው እንዲያውም የአማራ ህዝብ እያነሳ ያው እንደምታውቀው ደግ ነው ህዝቡ ሩሩ ነው አዝኖ ዝን እያወጣ አካባቢውን ነፃ በማድረግ ተሰባስቦ ጥሩምባ ነፍቶ ዳግም የቀበረው ከዚህ ባሻገር እንግዲህ እነዚህ ተንጠባጥበው የቀሩ በምርኮ እጃቸውን የሰጡት
ከሰባ በላይ የሚሆኑ በማግስቱም 2-3 ቀን ሙሉ በየጫካው ተቆርጠው ቀርተው በየስንዴ ገለባው በየባቄላ እሸቱ ተቆርጠው ቀርተው በየማሳው ማለት ነው 2 3 4 5 እየሆኑ እየተንጠባጠቡ በማግስቱም የያዙትን መሳሪያ እየያዙ ለዚሁ ለስናን አባጅሜ ጀግኖች እጅ የሰጡበት ሁኔታ ነው ያለውና የተማረከውም ከ70 እስከ 90 አካባቢ የሆነበት ሁኔታ አለ ስንቴ በአጠቃላይ እዚህ ላይ ማንሳት የምፈልገው ስንቴ በጣም አጥሮት መስጠት የምፈልገው እንደምታውቀው በዚህ በጎጃም ቀጠና ይሄ የተመዘገበው ድል የአገዛዙን የሐሰት ፕሮፓጋንዳ እንደምታስታውሰው ቀደም ብዬ ወዳነሳው ለአንድ መሰረታዊ ምክንያት ልመለስና በፍኖተ ሰላም በምዕራብ ጎጃም በመራዊ አካባቢ ሌሎች በዚህ በጎጃም ቀጠና በሚገኙ ከተሞች ከፍተኛ የኃይል ስምሪት በማድረግ በታንክ በድሮን ታጅበው መሐመድ ተሰማን ጨምሮ ጀነራል መሐመድ ተሰማን ጨምሮ የዚህ ያገዛዙ ካድሬዎች እነ አብዱን እነ አረጋ ከበደን ጨምሮ እየተዘዋወሩ ማህበረሰቡን አዳራሽ ላይ በመሰብሰብ ፋኖ ያለቀለት የተዳከመ እነሱ እንደሚሉት ጽንፈኛ አሁን አጋዥ የሌለው ተቅበዝባሽ የሆነ ለማስመሰል ምናልባትም አንዳንድ ያቆረፉ ግለሰቦችን ጭምር ማይክ በመስጠት ከፍተኛ የሚዲያ ፕሮፓጋንዳ ስፔሲፊካሊ በዚህ በጎጃም ቀጠና እነ አብዱ ሁሴን የሚባሉት ግለሰቡን ላዚህ በመምጣት ሲሰሩ እንደነበረ የቅርብ ጊዜ ትውስታ ነው። እንዲያውም እዚህ ላይ የምታስታውስ ከሆነ በዚህ በጎጃም ቀጠና የፋኖ መሪ የሆኑትን እንደ ቴዎድሮስ ኃላፊ የሆኑትን ሁላ ሊቀመንበሩ አርበኛ ዘመነ ካሴን ጭምር በማንሳት ሌሎች አመራሮችንም በማንሳት ስም ሲያጠፉ ሲጎነትሉ የነበረበት ሁኔታ ነው የነበረው። ምናልባት ሰምተው ከሆነ እነ አብዱላ ከነ አርበኛ ዘመነ ካሴ ጋራ እንደተደዋወሉ ለመምጣት እንደፈራ ዘመነን ሊትራሊ ቃል በቃል እያነሳ አርበኛ ዘመነን ፈሪ ነው ሁሉ ሲል የነበረበትን ሁኔታ እናስታውሳለን። እውነት ለመናገር ስንቴ ሌላው እንደፋኖ የውስጥ ችግሮችኛው ሊኖሩብን ይችላሉ። እነዚህ ችግሮችን በጊዜ ሂደት እያጠራን እየፈታን እየተነጋገርን ያሉብንንም ችግሮች ወደ ኋላ ተመልሰን ለአንድነቱ እንቅፋት የሆኑትን አካላት እየለየን ራሳችንም ላይ ችግሩ ካለ ያንን አድሚት እያደረግን ለማስተካከል ጥረት አድርገን ዛሬ ላይ አንድነቱ ኦልሞስት ወንድሞቻችን እንደሚነግሩን ይሄንን የአንድነት ሂደት የያዙት ኮሚቴዎች እንደሚነግሩን ከ90% በላይ እንደተሻገረ ሰምተናል። ይሄ ምንም እንኳን በውስጥ የፋኖ ችግሮች ቢኖሩ እንደነ አርበኛ ዘመነ ካሴ ያሉትን ግን ምናልባትም ለዚህ ትግል ሲሉ የልጅነት ጊዜያቸውን አንተም እንደምትረዳው ላለፉት ከ10 ዓመታት በላይ በኤርትራ በረሃ ጭምር ለነጻነት ለፍትህ ለእኩልነት ለማንነታቸው በተለይም ደግሞ እንደ ሀገር ደግሞ ሰንደቅ እምነት እየጠፋ ነው ሀገር ታሪክ ባህል እየጠፋ ነው በሚል ላለፉት 10 እና 15 ዓመታት በበረሃ በጫካ የቆዩ ሲታገሉ የቆዩ ወንድሞቻችንን እያነሱ እነዚህ ህሊናቸውን ለከርሳቸው ያከራዩ ምናልባትም ፈሪና ጀግና ምንድነው የሚለውን ትርጉም ያላወቁ ግለሰቦች በማይክ መሳሪያውን ትተው በያዳራሹ ሲያቀራሩ እንደነበረ እናስታውሳለን። ቱ ቢ ኦነስት ስንቴ እንዳልኩ በዚህ ስፔሲፊካሊ ይሄንን ማነሳው ለምንድነው በዚህ በጎጃም ቀጠና በስፋት መተው ባንድ ወቅት ስብሰባዎችን እያደረጉ የተዳከምን ለማስመሰል ጥረት ሲያደርጉ እንደነበረ በዋናነት ደግሞ ትኩረታቸውን እዚህ ቀጠና ጎጃም የሚባለው ቀጠና ላይ አድርገው ስለነበረ ነው ይሄንን የማነሳለን። ስለዚህ እኔ እንደሚገባኝ ፈሪ ማለት ለህሊናው ያልተገዛ ህሊናውን ለከርሶ ያከራየ ታሪኩን ባህሉን እምነቱን የማያቅ አላማና ግብ የሌለው ለከርሱ ሲል ንጹሃንን በድሮን የሚያስጨፈጭፍ የጎባጣ አሽከር ሆኖ ለሚልኩት ለሚገርሩት አካላት ሲልኩት ወዴት ሲጠሩት ደግሞ አቤት የሚል ግለሰብ ይመስለኛል መገለጫው። ይሄ ጠባይና ባህሪ ያለው ደግሞ አረጋና ቡድኑ ላይ ነው አብዱ ላይና ቡድኑ ላይ ነው። ቃል በቃል አውጥቶ ገሌ ይፈራል ሲል የሚፈራ ሰው እኮ እውነት ለመናገር ሰንደቄን ባህሌን እምነቴን ታሪኬን ወጌን ማንነቴን ብሎ
ላለፉት 10-15 ዓመታት ጫካ ውሎ ያደረ አገዛዙን ነፍስ አንስቶ የሚታገል አካል በየትኛው ትርጉም በየትኛው የአማርኛ ፍቺ እንደሆነ ባላቅም ፈሪ የሚባለው እነሱ እንግዲህ ይሄንን ንጹሃን ከሁሉም በላይ ማለት ነው የአማራን ህዝብ ወተንበታል የሚሉትን ማህበረሰብ በየቀኑ በድሮን አረር በከባድ መሳሪያ ያስፈጁ የአብይ አህመድ ተላላኪና አፋሽ አጎንባሽ ሆነው የመጡ ግለሰቦች በየትኛው የሞራል ልዕልናቸው እንደሆነ ይሄንን ቃል ሊናገሩ የቻሉት ትንግርት ነው። እውነት ለመናገር የአእምሮ ልምሻ ያለባቸው ናቸው እነዚህ ግለሰቦች። የህሊና ልምሻ የገጠማቸው ናቸው። የገጠማቸውን የአእምሮ ልምሻ ደግሞ በሆዳቸው ምርኳዝ ይዘው የቆሙ ናቸው። ከነዚህ ግለሰቦች ባይዘው የሚጠበቅ ነው ይሄ ንግግር። ስለዚህ ይሄ የስናን አባጅሜ ድል በያዳራሹ የኛን ታላላቅ ወንድሞቻችንን ለነጻነት፣ ለፍትህ፣ ለእኩልነት፣ ለማንነት፣ ለታሪካቸው፣ ለባህላቸው ሲሉ ለእምነታቸው ሲሉ ጫካ ውለው የሚያድሩ ወንድሞቻችንን አደራሽተው ሲያሰድቡ ሲሳደቡ የነበሩ ግለሰቦችን ቅስም በተግባር ማለት ነው እንደነሱ በአዳራሽ ቀረርቶ አይደለም በአዳራሽ ጩኸት አይደለም እንደነሱ ባንዳዎችን ያኮረፉ ግለሰቦችን እየሰበሰብን በመናደርገው የፕሮፓጋንዳ ዘመቻ አይደለም ሜዳ ላይ ባትል ላይ ባደረግነው ተኩስ በብሬን በዶሽቃ በክላሽ በቦምብ ፊት ለፊት ባደረግነው ውጊያ ቅስማቸውን ሰብረን ያባረርንበት ታሪካዊ ድል የነበረ ነው። ለዚህ ነው በጣም እጅግ የተለየ ያደርገዋል ያልኩ። በነገራችን ላይ ይሄ ድል በጎጃም ቀጠና ብቻ አይደለም እነዚህ በያዳራሹ ሲያቅራሩ የነበሩትን ግለሰቦችን አንገት ያስደፋ ብቻ አይደለም ተደዋውለናል። ከድሉ በኋላም እየደወሉ መልእክትም እየላኩ ምናልባትም ለፋኖ አንድነት ትልቅ መሰረት እንደጣለ ፋኖ ላይ መልሶ መነቃቃትን ወኔን ይሄ ከዚህ በፊት የነበረውን የውጊያ ስነ ልቦና ከፍ ያደረገ ታምር እንደሰራን በጎንደር በወሎና በሸዋ ያሉ ወንድሞቻችን በተደጋጋሚ ገልጸውልናል። ስለዚህ የስናን አባጅሜ የጮቄው ድል ምናልባትም አጠቃላይ የፋኖን የትግል እንቅስቃሴና አቅም ብቃት የውጊያ ጥበብ ሁሉ አሳይቶ ያለፈ ታምር ነው ማለት ይቻላል። ስንቴ በጣም ደስ ይላል። በስፋት ነው የገለጽከው። አጠቃላይ ስኬቱንና የሁኔታ ትንተና ነው በደንብ ያደረግከው ያስቀመጥከው። በተለይ ቅድም አንተ እንዳነሳኸው የአገዛዙ አሽከሮች በተለያዩ የአዳራሽ ስብሰባ ላይ በዋናነት መሰረት አድርገው ቴዎድሮስ አካባቢ ያለውን ሁኔታ ለመስበር የፕሮፓጋንዳ ስለሚያደርጉት ከህዝባዊ ስብሰባ ጋር በተያያዘ የሚያነሱት ነገር አለ። አንዳንድ ጊዜ ፋኖ የደከመ ሲመስላቸው 3 ሽፍታ ነው 10 ሽፍታ ነው ተደምስሷል አሁን ጫካ ነው ያለው ምናምን ብሎ አሳንሶ የመናገር አለ። ሲመቱ ደግሞ ምቱን ለውጭ ኃይሎች የመስጠት ነገር አለ። የህወሓት ኃይሎች ናቸው የውጭ ኃይሎች ባንዳዎች ባዳዎች ይላሉ። ምርኮኛ ደግሞ ሲያዝ ደግሞ በቪዲዮ ስታሳዩ ልብስ አልብሰው ነው ይላሉ። እና ሽንፈታቸውንም ምታቸውንም እየደባበቁ ለቅሷቸውን ግን ቤት ለቤት ያደረጉ ሀዘንተኞች ሆኗል የብልጽግና የፕሮፓጋንዳ ማዕከሎች። ለነዚህ ድል ምንድን ነው የሚያስተምራቸው ታዲያ? እንደውም ሰሞኑን በሬ እንግዛላችሁ ፋኖ የወጣው የበሬ ጥያቄ ያለበት ይመስል የህልውና ጥያቄውን የሚሳለቅ ጀነራል ሁሉ እያታየ ነው። በሬ ገዝተን እንስጣችሁ ጦርነቱን ባካችሁ አቁሙልን የሚል ለቅሶም አለ። እንደውም ከሰሞኑ ደግሞ አንድ ጀነራል ወደ አማራ ክልል ቀድሞም ሰራዊቱ መግባት የለበትም ተሳስተናል የሚል ድንጋጤ ውስጥ ገብቷል። በተመሳሳይ ያረጋ ከበደ ካቢኔ አስቸኳይ ስብሰባ ጠርቷል እና የሚይዙት የሚጨብጡት ነው ያጡት። በአጠቃላይ አሁን ደግሞ በወሎም አካባቢ ያለ በጥብረት አንድ ኦፕሬሽን ተደርጎ በከለላ አካባቢ ላይ እንደዚህ በወግዲ በገነቴ መቅደላ ከባድ ጥቃት አድርሰዋል። እና ይሄ ባለበት ሁኔታ የብአዴን መዋቅርም ቢሆን የብልጽግና ኃይሎች ሁሉ ተተረማምሰው ነው ያሉት። ምንድን ነው ከዚህ ድል ጋር አብሮ የተያዘ ጉዳይ ነው? እንግዲህ ያው ክህደት ተጀምሮ እስኪያልቅ የዚህ የአገዛዙ ጠባይ ነው። ከዚህ በፊትም አንስተነዋል ስንቴ። የአገዛዙ ጠባይ መለያ ባህሪ ምንድን ነው የምትለኝ ከሆነ የመጀመሪያው ውሸት ነው፣ ክህደት ነው። ይሄንን እዚህ በቂ ማሳየው ምርኮኞችን ልብስ አልብሰው ነው ይላል። እኛ ልብስ አሰፍተን የወታደር ልብስ አሰፍተን
የምናለብሰው የኦሮሚያ ተወላጅ እዚህ የለም፣ የደቡብ ተወላጅ የለም። እንደምታውቀው ቀጠናው የአማራ ተወላጆች ቀጠና ነው። አብዛኛውን በዚህ በስናን አባጅሜ እንዳጋጣሚ ሆኖ የኦሮሞ ተወላጅ እዚህ አይኖርም። የደቡብ ተወላጆች እዚህ የሉም። የኦሮሚያ ቋንቋ ብቻ የሚናገር የደቡብ ቋንቋ ብቻ የሚናገር የሌሎች አካባቢዎች ብሔረሰቦችን ቋንቋ የሚናገር ነዋሪ እንዳጋጣሚ በዚህ በስናን አባጅሜ ቀጠና የለም። አብዛኛውን የማረክነው እኮ የአርሲ ነገሌ ተወላጅ የጅማ ተወላጅ እየታፈሰ የመጣ አብዛኛውን የአገዛዙ ወጣሁበት ከሚለው ነገድ የመጡ ናቸው። የኦሮሚኛ ቋንቋ የሚናገር ሰው የለንም። ይሄንንም እኮ ለተንጀብሊ ማስረጃው ምናልባት በመረጃ ብቻ ሳይሆን ማስረጃው ምን ያህል ተጨባጭ መሆኑን ለማሳየት የወጡበትን ኮር ማን እንደላካቸው ከየትኛው ክፍለ ጦር እንደመጡ ኃላፊነታቸው ምን እንደሆነ በወታደሩ ባገዛዙ እንዴት ወደዚህ እንደተላኩ የሚናገሩት ቋንቋ የትውልድ ቦታቸው መታወቂያቸውን ሁሉ ተንጀብሊ የነዚህ የወታደሮችን መታወቂያ ሁሉ እኮ ሚዲያ ላይ ያወጣን አሳይተናል። እንግዲህ ይሄንን ይክዳል። እንደምታስታውሰው በቅርቡ የአገዛዙ ከ25 ወር ከ30 በላይ የሚሆኑ ምርኮኞችን በሸዋ ራሳ ቀጠና ላይ በድሮን እንደፈጃቸው ይታወቃል። የኔ አይደሉም በሚል ከዛ በፊትም ምኒልክስ አፋባሃ በወሎ ቀጠና በርከት ያሉ ምርኮኞችን የኔ አይደሉም ብሎ ቢክድም ቀይ መስቀልን ጠርተው ለዓለም አቀፉ ማህበረሰብ አስረክበው ጉዱን ገበናውን ያጋለጡበትን የአጭር ጊዜ ሁኔታም ማስታወስ ይቻላል። ስለዚህ እነዚህ ምርኮኞች የአብይ አህመድ ምርኮኞች ስለመሆናቸው ቀደም ብዬ ያነሳውልህ መገለጫዎች በቂ ናቸው። ከዚህ በተረፈ ቀደም ብለህ እንዳነሳው እነዚህ ጀነራሎች በአዳራሽ ውሎ አዳራቸውን አድርገው ነበር። በተለይ ጎጃም ላይ ያለው እንቅስቃሴ ልክ እንደ ሌሎች ወንድሞቻችን እንደ ሌሎች አካባቢዎች እንደ ሸዋ እንደ ወሎ እንደ ጎንደር እጅግ ያስፈራቸዋል። ውጊያውም ህዝባዊ ነው ያውቁታል። እዚህ አብዛኛውን የቺ ምስራቅ እዝ የምትባለዋ በኋላ ላይ እንዲያውም ሌሎች እዞችም ተጨምረው የደቡብ ማዕከላዊ እዝ ይመስለኛል ወደዚህ ተጨምሮ ከ2015 ዓ.ም ጀምሮ ከብቶ ያልወጣው አብዛኛውን ሰራዊት የተደመሰሰው እዚህ ጎጃም ውስጥ ነው እንደ ሌሎች አካባቢዎች። ስለዚህ ያው በፕሮፓጋንዳውም ቢሆን በሚዲያውም ቢሆን በፖለቲካ አቅምም ቢሆን በዚህ ቀጠና ያሉ እንቅስቃሴዎች ሞር ያስፈሯቸዋል እነዚህ አካላት። ስለዚህ ይሄ በአዳራሽ የነበረው ስብሰባ ስፔሲፊካሊ ይሄንን ቀጠና በመለየት መተው ቅድም እንዳነሳውልህ አርበኛ ዘመነ ካሴ ላይ ጭምር ከፍተኛ ፕሮፓጋንዳዎችን ሲሰብኩ ሰምተናል። በጎጃም ፋኖች ላይ በቴዎድሮስ ፋኖች ላይ ከፍተኛ ፕሮፓጋንዳ የሐሰት ፕሮፓጋንዳዎችን ሲነዙ አይተናል። በአንጻሩ ደግሞ ቀደም ብለህ እንዳነሳው አንተ እኔ አንዳንዴ በነገራችን ላይ ስንቴ ምናልባት የተዋጊው ኃይል የአገዛዙ ቅጥረኛ ኃይል የአማራ ፋኖ ለምን እንደሚዋጋ በቅጡ የሚያቀም አይመስልኝም። አንዳንዱ ተዋጊ ኃይሉ ብቻ አይደለም በመቶ አለቃ በሻለቃ በ10 አለቃ እንዲሁም ደግሞ በጀነራል ደረጃ ያሉ በጀነራል ማዕረግ ደረጃ ያሉትም ሌተናል ኮሎኔል የሆኑት ሁላ እኛ ለምን ነፍጥ አንስተን ዛሬ ጫካ ውለን እንደምናድር ክሉ ያላቸው አይመስለኝም፣ መረዳቱ ያላቸው አይመስለኝም። እኔ ከጥቂቶቹ በስተቀር ፖለቲካውን ከአገዛዙ ጋር ሆነው ከንቱ ፖለቲካ ከንቱ ውዳሴ ከሚያወሩት ባሻገር የተቀሩት ግን የሚረዱት አይመስለኝም። ስለዚህ እኚህ ሰውዬ ጥሯቸው 100 ሺህ ብር እንስጣቸው በሬ የሚገዛላቸው ሲሉ በራሱ ፋኖ ውስጥ በፋኖ መዋቅር ውስጥ ያሉ ታጋዮችንም የሚያውቁም አይመስለኝም። እውነት ለመናገር ግልጽ እንዲሆንላቸው በዚህ በፋኖ መዋቅር ወይም ስብስብ ውስጥ ዶክተሮች አሉ፣ ኢንጂነሮች አሉ፣ ጋዜጠኞች አሉ፣ ሐኪሞች አሉ፣ በጣም ምሁራን አሉ፣ ዩኒቨርሲቲ መምህራኖች አሉ፣ በፕሮፌሰር ደረጃ ያሉ ከፕሮፌሰር ደረጃ ጀምሮ እስከታች ድረስ ማዕረግ ያላቸው ምሁራን የተሰባሰቡበት እኮ ትግል ነው። ነፍጥ አንስተው ቅንድብ እየላጩ ቅንድብ እየለዩ እየተኮሱ የሚመጡ ተዋጊ ፋኖች ተዋጊ ተኳሾች ብቻ እኮ አይደለም ያሉት፣ ምሁራን አሉ። ፖለቲካን መተንተን የሚችሉ መረዳት የሚችሉ አስቀድመው መተንበይ የሚችሉ በጣም ስመጥር የሆኑ ዝነኞች የሆኑ በሰብአዊ መብት ተሟጋችነት በፖለቲከኛነት ዓለም የሚያውቃቸው
ታላላቅ መሪዎች ሁሉ ያሉበት እኮ ነው ይሄ ፋኖ ትግል እና እነዚህ ሁላ በሬ ፈልገን ነው ማለት ነው። ሊትራሊ እኔ ራሴን ብመለከት እኮ ከአዲስ አበባ ከተማ ተነስቼ የመጣሁት እዚህ አሁን ይሄ ጀነራሉ እንደሚለው በሬና 100 ሺህ ብር ፍለጋ እኮ አይደለም። ይሄንን ነው አየህ የማይረዱት። እኛ እዚህ የመጣ ነው በተደጋጋሚ ከአንድም 2-3 ጊዜ አስረግጠን የተናገርነው በአብይ አህመድ ባገዛዙ ስቴት ስፖንሰርድ የሆነ የህልውና አደጋ፣ የዘር መጥፋት አደጋ፣ የጄኖሳይድ አደጋ እንዲሁም የኤትኒክ ክሊንሲንግ አደጋ ብቻ አይደለም በተግባር የተገለጠ የታየ በወለጋ፣ በመተከል፣ በሻሸመኔ በሁሉም የሀገሪቱ ክፍሎች እየተፈጸመብን ስላለ ይሄንን የዘር መጥፋት አደጋ ለመመከት ማንነታችንን ለማቆየት እምነታችንን ለማቆየት ነው ጫካ የገባ ነው እንጂ የጥቅም የገንዘብ የበሬ የእርሻ ቦታ ፍለጋ አይደለም ብለን ከአንድም 2-3-4 ጊዜ በተደጋጋሚ ነግረናቸው ነበረ። ይሄንን መቀበል አይፈልጉም። አንዳንዶቹ አያውቁትም፣ ቢያውቁትም ደግሞ መቀበልም አይፈልጉም። ስለዚህ የጥቅም ጥያቄ ብቻ ለማስመሰል እኛ አርቦን እኮ አይደለም ቸግሮን አይደለም እኮ ወደ ጫካ የተሻለ እጅግ የተሻለ ህይወት የምንኖር ሰዎች ነበረን። እዚሁ ጋር አያይዘ መልስልኝ ወግዬ። ምናልባት ቅድም ቆንጆ ነጥብ አንስተዋል። አላማችን አያውቁትም የመረዳት ችግር አለባቸው ስላልክ ምናልባት የሚሞቱበት ኮዝ አሁን ብዙ ጊዜ እነሱ ሲናገሩ የምሰማቸው አንደኛ በምርጫ የተመረጠ መንግስት ስላለ ነው ይላሉ። በሌላ በኩል ደግሞ አላማችን አገር እንዳትፈርስ ነው ይላሉ። አብይ አህመድ ደግሞ ትጸድቃላችሁ፣ መንግስተ ሰማያት ትወርሳላችሁ፣ ሂዱና ሙቱ ነው የሚላቸው እና የጽድቅም ያደርጉታል። የምርጫ መንግስት ሌጂስሜሲ ያለው መንግስት እንዳይፈርስ ነው ይላሉ። የሀገሪቱን ሉዓላዊነት እንዳይፈርስ ነው እያሉ ነው ምክንያት የሚሰጡት። ፋኖ ግን ተጨባጭ የሆነ ታንጀብል የሆኑ የዓላማ ትንተናዎች አሉት። የህልውና አደጋ አለብን። ቅድማውን ደግሞ አንተ ቆንጆ አድርጌ የጠቀስከው ከአዲስ አበባ እኔ የመጣሁት በሬ ፍለጋና 100 ሺህ ብር ፍለጋ አይደለም ብለህ አስረግጠህ ተናግረዋል። በሬ እንግዛላችሁ የሚሉት ጀነራልና ሌሎቹም እንደዚሁ ከምርጫ ጋር የሚያያይዙት ግን ዓላማው ስለጠፋባቸው መደናገር ውስጥ ስለገቡ በእነሱ ቁመናና በእነሱ ሆዳቸው እየለኩ ፋኖም እንደዛ ነው የወጣው ብለው ስለሚያስቡ ነው። እስቲ እንደው አንተ አብረህ አያይዘህ እስቲ አስበው።